መርሲሞ ስለተያዘ በጣም ደስ ብሏችኋል። የስራውን ያገኛል፣ በሰራው ስራ ልክ ይከፍላል። ናሆምና ኪራ እውነትም ጀግና ጎበዝ ናቸው ምናምን የዛሬው ይለያል እያላችሁ ነበር ማለት ነው። እና እውነት እኔ ራሴ በጣም ተለይቶብኛል ማለት ነው ውዶች። ምክንያቱም በቃ እንደዚህ አይነት ፓርት ላይ በጣም ደስ ስለሚለኝ ነው። እና እንግዲህ ምህሩም ህዊም በጣም ለሷ አዝነውላታል። ምክንያቱም ልጅን የሚያህል ነገር አታለች። ይሄ ማለት ደግሞ ምን ያህል ከባድ እንደሆነ ታውቃላችሁ ማለት ነው ውዶቼ። ጨበርዬ እንግዲህ ናቲን ፍቅረኛዬ ነው ብላ ለበፊት ፍቅረኛዋ ወይንም ደግሞ ለኤክሷ ነግራው ነበር። በፊት ባልተ ያለሽ አሁን ደግሞ ፍቅረኛ ምን ለማለት ፈልገሽ ነው ብሎ ነበረ የተኮሳተረባት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማለት ነው ውዶቼ። ዛሬም እንግዲህ በድጋሚ መጥቻላችኋለሁ ማለት ነው ውዶቼ። ይህን ቪዲዮ አይታችሁ ከመጨረሳችሁ በፊት ቪዲዮን ላይክ አድርጉ፣ ኮሜንት ላይ ማሳባችሁን አስቀምጡ። ኮሜንት መጻፍ እንኳን ባትችሉ ሰብስክራይብ አድርጉ ቻናሉን በቅርብ ረመዳን እስከሚያልቅ ድረስ 20 ሰብስክራይብ እንገባለን ብዬ አስባለሁኝ። ስለዚህ ሰብስክራይብ አድርጉ። ትንሽ ሰው ነው የቀረኝ ማለት ነው ውዶቼ እና ሀባይቦቼ። ናሆማ ልጄ ባለበት ፓርት ላይ በጣም ነበር እናንተ ራሱ ፈታ ያላችሁት። እኔ ራሴ እውነት ለመናገር እዛ ፓርት ላይ ስስቅ ነበር ማለት ነው። በእርግጥ ያው እሱ መናደዱ እያለ ሆኖ ግን ደግሞ እኔን ያሳቀኝ ምንድነው ስንት አመት ሙሉ የማያውቃትን ልጁን ልጅ አለህ ብላ እየነገረችው እንኳን አልሰማሽም የኔ ልጅ አይደለም ብሎ እያለ የነበረ ሰው አሁን ግን አይቷት ስለነበረ በጣም ነው የምታሳሳው፣ በጣም ቆንጅዬ ልጅ ናት፣ በጣም ነው በቃ ምናምን እያለ ኪራ ራሱ እንዴ አንተ ልጅ ምን አስበህ ነው ወይም ምን ሆነህ ነው ብሎ ነበር የጠየቀው። ልታለቅስ ነው እንዴ ምን አስበህ ነው ብሎ ባለም ሰዓት በጣም ነበረ ኪራ ራሱ ፈታ ያለው በሱ ማለት ነው። ለምን በቃ የማያውቀው ናሆም ነው የሆነበት። ምህሩ ልጅ በባለፈው አርግዛ ነበር። በተፈጠረው የኪራ ሰርግ ወይንም የጽናትና ኪራ ሲጋቡ ይሄኛው ማነው ስሙ አሸባሪው እንግዲህ ከክፍለ ሀገር መጥቶ ሚስቴን ጓደኛ ይዞብኝ ሄደ ብሎ እንግዲህ በሽጉጥ ቅዱሴ በተመታበት ሰዓት ላይ በዛን ሰዓት ምህሩ ደንግጣ ስለነበረ ልጇቸው ወርዷል። እሷን ፓራራይዝ ሆና ነበረ። አሁን ላይ ግን ደህና ናት፣ ተሽሏታል አይደለ? ግን በዛን ሰዓት ልጁን እንኳን አጥቶ እሷን ለማጽናናት እየሞከረ ነበር። ልጁን ማጣቱ በጣም ጎድቶታል። ልጅ አለመውለዱ በጣም ነው የሚሰማው። ታውቃላችሁ፣ ማንኛውም ወንድ ቢሆን ማንኛውም ሴት ብትሆን ልጅ ትፈልጋለች አይደለ? ግን ደግሞ ሁሉ ነገር እናንተ እንዳሰባችሁ ሳይሆን ተቃራኒ ሲሆንባችሁ በጣም ተስፋ ትቆርጣላችሁ በህይወታችሁ ማለት ነውና እና ወዶቼ እንግዲህ የናሆማ በቃ ልጅቷን እውነት እሱ ስለምትመስል ስለምታሳሳ ጣፋጭ ልጅ ስለሆነች በቃ ለልጅቱ በጣም ነው የጓጓው። የኔ ልጅ ባትሆንም ግን ማዳን እችል ነበር ምናምን እያለ እየተጸጸተ ነበረ። ይሄ ነገር ይመጣል ብሎም ስላላወቀ ነበር ይሄ ነገር የተፈጠረው። መርሲሞ የእጁን ያገኛል፣ የስራውን ያገኛል። ህፃኗ ልጅ የት እንደታገተች አልታወቀም። ስለዚህ እሱ እስካልተናገረ ድረስ ህፃኗ ልጅ በራብ ልትሞት ትችላለች። በጣም ነው የፈራሁት። የእውነትን በጣፋጭ በቃ እንደምታዩት ምን እንደምትመስል ስታምር ማለት ነው ህፃኗ ልጅ ማለት ነው። እና ትክክለኛ የናሆም ልጅ ነው የምትመስለኝ ልጅቷ ማለት ነው ውዶቼ። እንግዲህ በዚህ ምክንያት እንዴት እንደዛ አይነት ነገሮች ትገባለህ ምናምን ለምንድነው ነገሮችን ቀስ አድርጋችሁ እንትን የማትሉት ብላ ጽናት ራሱ እንግዲህ በሚለቀቀው ክፍል ታዩታላችሁ። ጽናትና ኪራም ትንሽ ተጨቃጭቀው ነበር በዚህ ምክንያት እና በእርግጥ ጽናት ያው ተረድታታለች። ግን ቢሆንም ራሳቸው እንደዚህ አይነት ነገሮች መክተት እንደሌለባቸው ነው እየተናገረች የነበረው። ራኬብም ሰኒም በአጠቃላይ ሁሉም ሰው ራኬብን ልጇን እንድታገኝ እየተባበሯት ነው፣ እያገዟት ነው። እሷም ደግሞ ከዚህ በኋላ በእነሱ ላይ መጥፎ ነገር ማድረግ ክፋትን ነገር ማሰብ የለባትም። ምክንያቱም ምህሩ ራሱ በጣም የዋህ ናት። በነገራችን ላይ ምህሩ ራሱ በጣም የዋህ ስለሆነች ማንም ሰው እሷን መጉዳት የለበትም። ምህሩ አንቺ በጣም መጥፎ ነሽ፣ በጣም ጨካኝ ነሽ፣ እየነገርኩሽ አልሰማኝ ብለሽ ነበር፣ አልተረዳሽኝም እያለች በጣም ነበር ስትጨቃጨቃት የነበረው። እና ምህሩ አለመረዳት ፈልጋ ሳይሆን ግን መረዳት ያለባትንና ማወቅ ያለባትን ብቻ ነበር ስታውቂ የነበረው። ምክንያቱም ትዳሯን ለመጠበቅ ባሏን ለመጠበቅ ስትል ማድረግ ያለባትን ነገር ነው ምህሩ ያደረገችው ማለት ነው። ማንኛውም ሴት ልታደርገው የምትችለው ነገር ነው ማለት ነው። እና ወዶች እንግዲህ ሰኒም ሁሉም በየራሳቸው ጆከርም ሁሉም የየራሱን እንትን እያወጣ ነው። እስቲ ምን እንደሚፈጠር እናያለን።